ክቡር አባታችን መላከ ምሕረት ቆሞስ አባ እስጢፋኖስ የዚህ የታላቁ የዲሲ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ እዚህ ያላቸው አበው ቆሞሳት፣ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ ላይካነ ምስጢር ዲያቆናት፣ አባቶች፣ ወንድሞች፣ እናቶች እና እህቶች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? እንኳን ለዚህች ዕለት አደረሳችሁ አደረሰን። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ዛሬ በጸሎተ ቅዳሴው ጊዜ በብፁዕ አባታችን የተነበበልን የወንጌሉ ክፍል ነው። ይህን ርዕስ መነሻ አድርገን ለአጭር ደቂቃዎች እንማማራለን። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጽልን። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት የአባቴን ፊት ያያሉና ይላል እና ቀደም ብሎ እዚህ ወንጌሉ ቁጥር 1 ጀምሮ ደቀ መዛሙርቱ መካከል ጥያቄ ተነስቶ ማን ይበልጣል ከመካከላችን? ይህ መቼም በየትውልዱ የሚነሳ ጥያቄ ነው አይደለም? የመበላለጥ ስሜት ከሰው አይጠፋም። እግዚአብሔር መቼስ የማይጠፋው ነገር እናጥፋው ብንለው አይሆንም። ቢያንስ ግን በወንጌል የተሰጠውን መልስ አውቀን ራሳችን ገስጸን አስተምረን ለመስተካከል አምላካችን እግዚአብሔር ይርዳል። ደቀ መዛሙርቱ እንዲህ ያለ ጥያቄ አንስተው ነው ከዚያ በኋላ አንድ ሕፃን አምጥቶ በመካከላቸው አቁሞ እንደዚህ ሕፃን ካልሆናችሁ ወደ መንግሥተ ሰማያት ልትገቡ አትችሉም ብሎ አስተምሮ ይህንን ሲቀጥል ነው ከነዚህ ከታናናሾቹ ከሕፃናት አንዱን እንዳትንቁ፣ ታናናሽ ከሚባሉት እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት የአባቴን ፊት ያያሉና የሚል ቃል የተናገረው። እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች ዛሬ ቅዱስ ሚካኤልን ዓመታዊ በዓል የምናከብርበት ዕለት ነው። ሰኔ 12 ቀን በኢትዮጵያ እና በግብፅ ቤተክርስቲያን የቅዱስ ሚካኤል በዓል መከበር የጀመረበት በዚህ በሰኔ 12 ነው። ከዚያ በኋላ የህዳሩ ሌላውም ከዚህ ቀጥሎ የመጣ ነው። በታሪካችን እንደምናውቀው በተለይ ቤተ መቅደስ ተሰይሞለት የተከበረው በዚህ ጊዜ ነው። እርግጥ በዓለምም ከመላእክት መጀመሪያ ቤተ መቅደስ ከተሰራላቸው አንዱ ሊቀ መላእክት ቅዱስ ሚካኤል ነው። በታሪክ እንደምናውቀው ቆስጠንጢኖስ ታላቁ በእውነቱ ንጉሠ ሮምን ወቅቶ ድል እንዲነሳ ራእይን ያሳየው ምስጢርን የገለጸለት መልአኩ ቅዱስ ሚካኤል ስለነበረ በኋላ ተገልጦ የታየው እርሱ ስለነበረ ብዙ ጊዜም እየተገለጠ ስለሚረዳቸው ቁስጥንጥንያ ከተማን ከመሰረተ በኋላ ከጉባኤ ኒቅያ በኋላ በቁስጥንጥንያ በሮም ግዛትን መጀመሪያ ቤተክርስቲያን አሰርቶ በስሙ አሰይሞ እግዚአብሔር እንዲከበርባቸው ካደረጋቸው አብያተ ክርስቲያናት ወይም አብያተ መቃድስ መካከል የቅዱስ ሚካኤል ቤተክርስቲያን እንደነበረ ታሪክ ያስረዳል። ምናልባት ጊዜውን በእርግጠኝነት መናገር አይቻልም እንጂ በግብፅ እስክንድርያ በዚያው በጥንቱ የቢዛንታይን ግዛት የቅዱስ ሚካኤል ቤተክርስቲያን የተሰራው እና ተሰርቶ አልቆ ቅዳሴ ቤቱ የተከበረው ሰኔ 12 ቀን ነው። ይህም እስክንድርያ ከተማ ላይ ቆስጠንጢኖስ እስኪመጣ ድረስ በዓለም ላይ ጣዖታት ይመለኩ ስለነበረ ነገስታትን ለጣዖት የማይሰግደውን ይቀጡ ይገሉ፣ ክርስቲያኖችን የሚያሳድዱ ስለነበረ እንደምታውቁት በሮም ክርስቲያኖች ተሰደው አሁን ድረስ በሚገኙት ግበ ምድር ውስጥ ወይም ምድር ውስጥ ያለ ዋሻ ካታኮምብ እየተባለ በሮምና በአካባቢው በሚጎበኘው በዚያ ውስጥ ይኖሩና ያመልኩ ስለነበረ ቆስጠንጢኖስ ሲመጣ ነው ከዚያ ከጉድጓድ እንደቀበሮ ተደበቁበት እየወጡ አብያተ ክርስቲያናት እየታነጹ በይፋ በአደባባይ እግዚአብሔር መመለክ የጀመረው ከዚያ በኋላ እና በዚህ ጊዜ ልክ ይሄ ነገር ሲጀመር
በእስክንድሪያ ከተማ በዚያች ጥንታዊ የሮም ግዛት ውስጥ ነበረች ግብጽ። እንደምታውቁት ሰሜን አፍሪካ እንዳለ ከታች ከሞሮኮ አንስቶ እስከ ግብጽ ድረስ ሰሜናዊ የአፍሪካ ክፍል ከኢትዮጵያ በቀር ከኢትዮጵያ ወደ ላይ ያለው በሮም ግዛት ነው የነበረው። ከዚያ ወዲህ ያለው ደግሞ በአክሱም ግዛት ስር ነው የነበረው። የሮም ግዛትና የኢትዮጵያ ግዛት ድንበርተኞች ነበሩ፣ ጥንታዊ የሮም ግዛት ማለት ነው። እና በዚያ ጊዜ በእስክንድሪያ ከተማ እለእስክንድሮስ የሚባል ጉባኤ ኒቃያን የመራው ታላቁ ፓትርያርክ በከተማው ያስጨንቀው የነበረ አንድ ትልቅ የጣዖት ቤት ነበር። እሱም ከክርስቶስ ልደት ወደ 280 ዓመት በፊት በሮም ገናና የነበረ በጥሊሞስ የሚባል ንጉሥ ልጁ አክላኦፓትራ በእኛ መጽሐፍ የምትባለው ወይም ክሊዮፓትራ በእንግሊዝኛ እሷ ዙሃል ለሚባል ኮከብ ወይም በዚያ ስም ያሰራችው የጣዖት ቤተ መቅደስ ነበረ። ታዲያ ቅዱስ እለእስክንድሮስ ህዝቡ የሚያደርጉትን አይቶ በተለይ በዚህ በሰኔ 12 ከባድ ትልቅ በዓል እያደረጉ ለዚያ ለጣዖቱ ብዙ አይነት ድግስ እየደገሱ ቸርነትም እያደረጉ ለሚወዱትም ስጦታ እየሰጡ ያከብሩ ስለነበረ አስተምሮ ጣዖት መሆኑን አሳውቆ ወደ እግዚአብሔር አምልኮ ሲመልሳቸው የዚህ በዚያ በበዓሉ ያገኙት የነበረው ደስታና ነገር ግን ይረብሻቸው ነበረ እና ቅዱስ እለእስክንድሮስ ምንድነው ያደረገው? ቤተ መቅደሱን አሳምኖ የዚያን የጣዖቱን ቤተ መቅደስ አሳድሶ አሻሽሎ ለቤተ መቅደስ በሚሆን መንገድ አሰርቶ ጣዖቱን አፍርሶ የቅዱስ ሚካኤልን ታቦት አስገብቶ በዓሉን ያከበረበት ዕለት ይሄ ሰኔ 12 ዕለት ነው። በዓሉን አንደኛው የምናከብርበት መሰረታዊ ምክንያት ይሄ ነው። ዛሬም በየልቡናችን ካለው ጣዖት አምላካችን እግዚአብሔር ይገላግለን። ቅዱስ ሚካኤል ጥንትም ዛሬም በእውነቱ ሃይማኖትን የሚያጸና በቤተ ክርስቲያን ሊቃውንት ዘንድ ደጋግመን እንደምንነግራችሁ በቤተ ክርስቲያን ታሪክ የመጀመሪያዎቹ የሃይማኖት ጠባቂዎች የሚባሉት ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። እዚህ እንደምታዩት ከቤተ መቅደስ እዚህ ግራና ቀኝ ሁልጊዜም በጥንቷ ቤተ ክርስቲያን በተለይ በጥንቱ ይሄ ሳንቃ ስለሚደረግ ሳንቃው ላይ ግራና ቀኝ ስዕሉም ይሄ ስዕል ነው፣ ሌላ ስዕል አይሳልም። ሰይፍ የተመዘዘ ሰይፍ ይዞ አፎቱን ወደ ታች አድርጎ ሚካኤልና ገብርኤል ስዕላቸው ተስሎ ከሳንቃው ቀኝና ግራ የሚደረግበት መሰረታዊ ምክንያት ጥንት ገና በማህበረ መላእክት ሳጥናኤል ክዶ ማስካድ ሲጀምር እነሱ ሃይማኖታቸውን አንጽተው ቆሞ በተለይ ቅዱስ ገብርኤል ንቁም በብህላዌነ እስከንረክቦ ለአምላክነ አምላካችን እግዚአብሔር የፈጠረ ማን መሆኑን እስከምናውቅ ድረስ ጸንተን እንቁም ብሎ አረጋግቶ መላእክትን አቁሞ መጀመሪያ በመላእክት ጉባኤ በመላእክት ማህበር ሃይማኖትን ያጸኑ እግዚአብሔርን ያላስካዱ እነርሱ ስለሆኑ ከጥንት ጀምሮ እስካሁን ድረስ በቤተ መቅደሳችን ግራና ቀኝ ሚካኤልና ገብርኤል የመጀመሪያዎቹ አቃባያነ እምነት ሃይማኖት ሆነው ይሳላሉ፣ ይዘጋጃሉ። መቅደሳችን እንዲጠብቋት የአዲስ ኪዳኗን ቤተክርስቲያን ኑፋቄ እንዳይገባባት፣ ክህደት እንዳይነካት፣ ጥርጥር ወደ ውስጧ እንዳይገባ፣ ምዕመናን በሃይማኖታቸው እንዲጸኑ፣ በምግባራቸው እንዲሰፉ፣ ክፉ ነገር እንዲርቅላቸው የቅዱስ ሚካኤልና የቅዱስ ገብርኤል ስዕል እዚህ መቅደሱ በር ላይ ወይም ሳንቃው ላይ የሚሳለው ለዚያ ነው እና ተመልከቱ። ዛሬም ጣዖቱ ጠፍቶ መቅደሱ በሱ ስም የተሰየመበት ዕለት ነው። ለዚህ ነው መቅደሳችን ላይ በሩን የምናደርገው። የሃይማኖት ጠባቂዎች ሚካኤልና ገብርኤል ናቸው። ዛሬም በየልቡናችን ሃይማኖታችንን ይጠብቁልን። ሰው በልቡናው ሃይማኖትን ካልጠበቀ ተሰብስቦ የሚጠብቅበት መንገድ የለውም። ሃይማኖት በውትድርና አይጠበቅም። ሃይማኖት በልብ ውስጥ ባለ አጽንኦ እምነት ነው የሚጠበቀው እና ክርስቲያኖች ይህን አስቀድሜ ያነሳሁት ለምንድን ነው? ሚካኤልና ገብርኤል ልክ እንደዚህች ቤተ መቅደስ በየልቡናችን መቅደስ በር ላይ ሊሳቡ ይገባቸዋል። በእውነት ሚካኤልና ገብርኤል በልቡ ያልታተሙበት ሰው ሳጥናኤል ወደ ውስጡ እንዲገባ የፈቀደ ሰው ነው። እሱ እንዲርቅ፣ እንዲሸነፍ፣ ሃይማኖት እንዲጸና፣ ምግባር እንዲሰፋ፣ እግዚአብሔርን ደስ እንድናሰኘው የምንፈልግ ከሆነ ልክ እንደዚህች ቤተ መቅደስ ሚካኤልና ገብርኤል በልቡናችን ደጆች መጻፍ ይኖርባቸዋል። አምላካችን እግዚአብሔር ይጻፍልን። ተወደዳችሁ እግዚአብሔር ቤተሰቦች፣ ዛሬ ሌላው ባህራንን ያወጣበት አፎምያን ያዳነበት ዕለት ነው። ቅዱስ ሚካኤል የሰኔ ቅዱስ ሚካኤል በዓል ማለት ነው። አሁን የተነበበልን ወንጌል ከባህራን ታሪክ ጋር የሚከታተል ነው። ታሪኮቹን አስቀድሜ
ከዚህ ወንጌሉ እንዲነበብ ምክንያት ከሆነው ታሪክ ጋር አገናኝተን እንድንማረው ነው ሌሎቹን ቅድሚያ ያመጣው። እንደምታውቁት ባህራን ቅዱስ ሚካኤልን የሚወዱ አሁን እንዳልኳችሁ በልቡናቸው ላይ አትመው ዝክሩን የሚያዘክሩ የጠንካራ ክርስቲያኖች ልጅ ነበር። እሱ ከመወለዱ በፊት ግን እነዚህ ክርስቲያኖች ይዘክራሉ። በእርሱ አካባቢ ደግሞ አንድ ትልቅ ባለጸጋ ሀብት ያለው ግን ልቡ የደነደነ የተዘጋ የሚካኤል የገብርኤል የእግዚአብሔርን ፍቅር የሌለው ድሆች በአይኑ የተናቀ እና እነዚህ የባህራን ወላጆች ግን ሚካኤልን ይዘክራሉ። ድሆችን ከአቅማቸው ይሰበስባሉ፣ ይመጸውታሉ። እነሱ ለዘከሩት ዝክርና እነሱ ዝክሩን ዘክረው ለሚያመሯቸው ሰዎች በመሰብሰባቸው አይኑ በንዴት የሚቀላ ክፋት በልቡናው የነገሰ ክፉ ሰው ነበር እና እነዚህ ሰዎች ድሆች ናቸው፣ ይንቃቸዋል። ይኸው ወንጌሉ የተነበበው ለዚህ ነው። ከነዚህ ከታናናሾቹ አንዱን እንዳትነቁ ተጠንቀቁ። ይህ ባለጸጋ ናቃቸው፣ ድሆች ስለሆኑ፣ ምስኪኖች ስለሆኑ፣ ሃይማኖት ስላላቸው ናቃቸው። መጽሐፍ እንደሚለው ግን ተመልከቱ፣ እነዚህ ሰዎች እሱን የሚያጠቁበት ጉልበትም የላቸው፣ ስልጣንም የላቸው፣ ሀብትም የላቸው፣ እውቀትም የላቸው፣ ምንም የላቸው። እውነተኛ ፍትህ የምንፈልግ ከሆነ ግን ጉልበታችን፣ እውቀታችን፣ ሀብታችን፣ ዘመናችን፣ ስልጣናችን አይደለም ይጠቅመን፣ ፍትሐ እግዚአብሔር ነው ይጠቅመን። ክርስቲያኖች የማን ፍርድ ይጠቅመናል? የእግዚአብሔር ፍርድ፣ ፍትሐ እግዚአብሔር። ለዚህ ነው መጽሐፉ የሚለው መላእክቶቻቸው የሚታይ ዘመድ ባይኖራቸው የማይታይ ዘመድ ረዳት ግን አላቸው። መላእክት አሏቸው፣ ሚካኤልና ገብርኤል አሏቸው። እንዲያውም ቅዱስ ዮሐንስ አፈወርቅ ይህን አንቀጽ ሲተረጉም ለምንድን ነው ያበዛው መላእክቶቻቸው ለምን አለ የሚለውን ሲተረጉም አንድ ግፍን የሚፈጽም ሰው አንድን ምስኪን ሰው ግፍ የሚፈጽምበት ከሆነ ስለ ተገፊው ሰው ፍርድ እግዚአብሔር እንዲሰጥና ገፊውን እንዲቀጣ እግዚአብሔርን የሚለምነው የተገፊው ሰው ግፍ የሚደርስበት ሰው ጠባቂ መልአክ ብቻ ሳይሆን የገፊው ሰው ጠባቂ መልአክም አንተ ጠብቀው ያልከኝ ሰው ሕግህን አፍርሶ አንተ የምታከብረው በመስቀል ላይ ሞተ ስጋን የቆረጥክለትን ደምህን ያፈሰስክለትን ሰው ይገፋል፣ ግፍ ያደርሳል፣ ምክርም አይሰማም፣ ቃልህንም አይሰማም፣ በእኔም ጥበቃ አያምንም፣ ረዳትነቴንም አይሻም፣ ፍረድበት ብሎ የገፊው ሰው መልአክ ራሱ ለተገፊው ሰው። ስለዚህ የተገፊው ሰው መልአክና የገፊው ሰው መልአክ በአንድነት ግፍ በሚያደርስ ሰው ላይ ይማልዱበታል፣ ይጸልዩበታል። ስለዚህ መላእክቶቻቸው ያለው ለዚህ ጭምር ነው ይላል ቅዱስ ዮሐንስ አፈወርቅ። ክርስቲያኖች ሰዎችን ስንንቅ ከፍ ዝቅ አድርገን ስናይ ደግሞ ይሄ ማን ነው ደግሞ ይቺ ማን ናት እንዲህ ስንል እግዚአብሔር በጣም ታላቅ ቅጣት ይቀጣል። ክርስቲያኖች መጀመሪያ እንዲያውም መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ እንዴት ይቃላል? እግዚአብሔር 6 ነገሮችን አጥብቆ ይጠላል። ስንት ነገሮችን አጥብቆ ይጠላል? የመጀመሪያው ከ6ቱ አንዱ ትዕቢተኛ አይን ይላል። ተመልከቱ ክርስቲያኖች፣ ምን አይነት አይን? ትዕቢተኛ፣ ሰውን ከፍ ዝቅ አድርጋ የምታይ በመናቅ የሚመለከት ሰው፣ በፊቱ ሰው የሚናቅበት ወይ በእውቀቱ ምክንያት ሊሆን ይችላል፣ ይሄ ደግሞ ምን ያውቃል ብሎ፣ ወይ በስልጣኑ ምክንያት ይሆናል ደግሞ ይህን ደግሞ አሳየዋለሁ ብሎ፣ ወይ በሀብቱ ምክንያት ሊሆን ይችላል፣ ወይ በሌላ ነገር ሊሆን ይችላል። እንዲህ አድርጎ ሰው ዝቅ አድርጎ የሚያየውን ሰው እግዚአብሔር አብዝቶ ይጠላል። እግዚአብሔር አብዝቶ እንዳይጠላል ሰዎችን አንናቅ ክርስቲያኖች። ሰውን ከመናቅ አምላካችን እግዚአብሔር ይጠብቃል። የተወደዳቸው እግዚአብሔር ቤተሰቦች፣ ለዚህ ነው እንግዲህ መጽሐፍ ተጠንቀቁ፣ ጌታ በወንጌል የተናገረው ነው። አንድ ሰው ከታናናሾቹ ድሆች ከመሰሏችሁ እና ባህራን ናቀው፣ የባህራንን ወላጅ ናቀው። ይሄ ሰው ይሄ ባለጸጋ እግዚአብሔር ግን ምናልባት ለምህረት በር ስለሚሰጥ አንድ ነገር አደረገ። እግዚአብሔር ባህራን ሲወለድ መልአኩ መጣና ለባህራን ወላጅ ተናገረው። ምን ያለው? ልጅህን አሳድገዋለሁ፣
እባርክልሃለሁ፣ ለቁም ነገር አበቃልሃለሁ። ከዚህ ከጎረቤትህ ያለ የዚህ እግዚአብሔርን የማይፈራ ሰውን የማያከብር የዚህ ባለጸጋ ሰው ሀብት ንብረቱን በሙሉ ለአንተ ልጅ እሰጠዋለሁ። ይህን ሲል ግን እግዚአብሔር ምን እንዳደረገ ታውቃላችሁ? እግዚአብሔር ለባለጸጋው ጆሮውን ከፈተለትና ይህን እንዲሰማ አደረገው ይላል። ተመልከቱ የእግዚአብሔር ጥበብ። ለምንድን ነው ይህን የሚያደርገው እግዚአብሔር? ምናልባት ልቡናው ተጸጽቶ ከተመለሰ፣ ምናልባት ንስሐ ከገባ፣ ምናልባት ግፍን ካቆመ፣ ምናልባት ልቡናው ከጸብ ወደ ፍቅር ከተመለሰ፣ ከልህኝነት፣ ከግትርነት፣ ከሰው መናቅ የሚወጣ ከሆነ ብሎ እግዚአብሔር ጆሮውን ከፍቶ መልአኩ የሚናገረውን ቃል እንዲሰማ አደረገ። የተወደዳችሁ የእግዚአብሔር ቤተሰቦች በመጽሐፋችን ለክፉ ሰዎች ሁሉ የሚመጣባቸው ነገር እንዳለ እግዚአብሔር ያሳውቃል። ለምሳሌ በኖህ ዘመን ምድርን ሊያጠፋት እንደሆነ ስለ ኃጢአታቸው አስቀድሞ ነግሯቸዋል። ክርስቲያኖች አስተውሉ። በ120 ዘመን ትንቢት በመጽሐፍ ሁለት አይነት ነው ክርስቲያኖች። እንደዚህ ያለ አሁን ይሄ እኮ ትንቢት ነው አወርሰዋለሁ የሚለው ትንቢት ነው አይደለም፣ ወደፊት የሚደረገው እና ትንቢት ሁለት አይነት ነው። አንደኛው ስለ አምላካችን ማዳን የሚደረገው እርግጠኛ ትንቢት ነው፣ ቀኗ ሰዓቷ አትዛነፍም። ሁለተኛው ደግሞ ሁኔታዊ ትንቢቶች የሚባላሉ፣ በሁኔታው ምክንያት ሊለዋወጡ የሚችሉ በመጽሐፍ ቅዱስ ብነግራችሁ ታስታውሷቸዋላችሁ። ለምሳሌ የነነዌ ሰዎችን ዮናስ ሄዶ ነነዌ እስከ 3 ቀን ድረስ ምን ትሆናለች አለ? ትገለበጣለች አለ። ንስሐ ከገቡ ግን አትገለበጥም። ሁኔታው ይቀይራታል ማለት ነው። ምክንያቱም የትንቢቱ ዓላማ ንስሐ እንዲገቡ፣ እንዲመለሱ፣ እንዲጸጸቱ፣ እንዲያፍቁ፣ ከኃጢአት ነፃ እንዲወጡ ሁኔታዊ ትንቢት ይባላል። የኮንዲሽናል ፕሮፌሲ ዓላማው እንደዚህ ያለ ትንቢት የመሰረታዊና ቀዳማዊ ዓላማው ሰዎች ንስሐ እንዲገቡ ማድረግ ነው። በኖህ ዘመንም እስከ 120 ዘመን ምድርን ያጠፋታለሁ ያለው ከዚያ ቀድሞ ንስሐ ገብተው እንዳያጠፋት ነው እግዚአብሔር። አሁንም ቅዱስ ሚካኤል ለባህራን ወላጆች ጆሮአቸውን ከፍቶ ያሰማቸው ልክ እንደ ነነዌ ሰዎች ከተመለሱ። እንዲህ ያለ ትንቢት የሚነገርበት ምክንያት ኃጢአተኛው ከመጥፋቱ በፊት ምክንያት እንዳያገኝ የመመለስ ዕድል ካለው እንዲመለስ እግዚአብሔር ነፃ ፈቃድ የሰጠ አምላክ ስለሆነ ጆሮውን ከፍቶ እንዲሰማ ያደረገው ልቡናውን ራሱ እንዲፈትሽ ነው። ክርስቲያኖች የእግዚአብሔርን ቃል ስንሰማ ልቡናችን አንስጋው። ያልተጠራነው ካለ፣ ያቄንበት ካለ፣ ምንንቀው ካለ፣ ምንጸየፈው ካለ ልቡናችን ይመለስ። እግዚአብሔር ልቡናችንን ይመለስልን። ይህ ሰው ግን ልቡና አልተመለሰም። እንዲያውም በትዕቢቱ ላይ በተንኮሉ ላይ ተንኮል ጨመረበት። ምን አሰበ? ልጁን አጠፋዋለሁ ብሎ ልጁን አጠፋዋለሁ። ስለዚህ ልጁ በተወለደ አባትየው ሞተ፣ ልጁ ተወለደ። ከዚያ በኋላ ምን አደረገ? ይዘው መቼስ ብልሃተኛ ነኝ ጠቢብ ነኝ ብሎ አስቦ እንዲያውም በዚህ በስኔ ቅዱስ ሚካኤል አንዱ ከሚሰበክልን አማራጭ ምስባክ ሶበ ትሬእዮሙ ለጠቢባን ይመውቱ የሚል ምስባክ ነው። ወከማሁ አብዳን ይታጎሉ ጠቢባን ሲሞቱ ባየ ጊዜ ይላል። አሁን እንደነዚህ ያሉትን ጠቢባን ያላቸው ለክፉ ነገር ጠቢባን ስለሆነ እና ይሄም ሰውዬ ለክፉ ነገር ተጠበበ። ምን ያደረገ? ልጅሽን አላት የዚያን ድሃ ሚስት ወይም የባህራን እናት ያችን ድሃ ሴት በችግር ስለምትቆራመት ልጅሽን እኔ ጥሩ አድርጌ በማር በወተት ላሳድግልሽ፣ ለቁም ነገር ላብቃልሽ፣ ለአንቺም ለችግርሽ ደግሞ 20 ወቄት ወርቅ ልስጥሽ አላትና 20 ወቄት ወርቅ ሲሰጣት እሷ ችግረኛ ናት፣ ደስ አላት። ልጁንም በበጎ ነገር ያሳድገዋል ብላ ሰጠችው። እሱ ግን በልጁ መጠን ሳጥን አሰርቶ በጥብቅ ቁልፍ ቆልፎ ባህር ወስዶ ጣለው። ቁልፉንም እንዳይገኝ እዚያው ባህር ውስጥ ወርውሮታል። እግዚአብሔር ግን እስመ ለመላእክቲሁ ይእዝዙሙ በእንቲአከ ይላል ዳዊት አይደለም? መላእክቱን ስላንተ ምን ያደርጋቸዋል? ያዛቸዋል። ከመ ይቀውከ በኩሉ ፍናዊከ በመንገድ ሁሉ እንዲጠብቁ፣ ክፉ በሚደርስብህ ሁሉ እንዲጠብቁ። ከመ ኢትትዐቀፍ በእብን እግርከ ሌላው ቀርቶ እግርህን እንቅፋት እንኳን እንዳይመታ እግዚአብሔር ከፈለገ መልአኩን ይልክልሃል። ይህ ሰውዬ እንዲህ አድርጎ ጣለው፣ ባህር ውስጥ ጣለው። እግዚአብሔር መልአኩን ላከ። መልአኩ ያችን ሳጥን እየገፋ
በጀልባ 20 ቀን መንገድ ከሚወስድ አሻግሮ በማዶ በኩል ተንሳፋ ባህሩ ወደብ ላይ እንድትታይ ያደረጋል። ቁልፉን ሳይቀር እግዚአብሔር ምን አደረገ? አሳ እንዲውጠው አደረገ። ማን ያደርጋላ? እግዚአብሔር እኮ ሲጠብቅ የማያደርገው ነገር የለም። እግዚአብሔር የማያደርግልን ትርግናና ቸርነት መልአኩን ያዘዘው። መልአኩ የዚያን ሳጥን ቁልፍ ዋጠ። ከዚያ በኋላ በዚያ የሚኖር በግ የሚያረባ ሰው ሳጥኗን አያት። የነጋዴዎች ንብረት ይሆናል ብሎ አወጣው። እቤቱ ወሰደው። ሊከፍት ሲፈልግ በጥብቅ የተቆለፈ ስለሆነ መክፈቻውን አጣው። እግዚአብሔር ልቡናውን ሐሳብ አስገባለት። እንዲህ በቃ መክፈት እስከምችል ድረስ ልተው ብሎ አስቀምጠውና እስኪ ከአሳ አጥማጆች እጅ አሳ ላምጣ ብሎ አሳሰበው። ሄደ። ያ የእግዚአብሔር መልአክ እንዳልኳል መላእክትን ያዛል። እግዚአብሔር መልአኩ ያን አሳ ወደ አሳ አጥማጅ ወደዚያ ወደ አካባቢ በታምራት አጥሩ ቁጭ ያደረገልን። ይሄ ሰው እየመጣና አሳ አስካሪውን አሁን በእኔ ስም አሳ አጥምድልኝ፣ አሁን የምትይዘውን አሳ እኔ ገንዘብ ከፍላለሁ ወስዳለሁ አለ። ልክ መቃጠሉን ሲጥል ትልቅ አሳ ተያዘለን። ሲያወጣው ደስ አለው። ይሄ የኔ አሳ ነው አለ። ተቀብሎ ሄደ። አሳውን ቤቱ ሲደርስ ጠፋው፣ አረደው። ሲያርደው በታምራት ያቺ ቁልፍ ከዚህ አሳ ውስጥ ወጣች። ይሄ እግዚአብሔር የዚህ ቁልፍ የተገኘ ድንገት ይሄን ሳጥን ይከፍተው ይሆን አለና ሄዶ ሲከፍተው ቦግ አድርጎ ከፈተው። ይሄን ሁሉ ያደረገው እግዚአብሔር ነው። እግዚአብሔር ተንኮለኞች ብዙ ተንኮል ስለተጨነቁ ስለተጠነበቡ እንደው አንዳንድ ጊዜ በእውነቱ ታውቃላችሁ አይደለም? አንዳንድ ሰው እኮ እንደ ይሁዳ ቤተክርስቲያን ውስጥ ራሱ ባለው አገልግሎት በተንኮል የምናገለግልበት ጊዜ አለ። ታውቃላችሁ አይደል? የይሁዳን ተንኮል ታውቃላችሁ? ይሁዳውን ብትሆንኩ ብሎ ነው። ልክ እንደዚህ በብልሃት እንደዛ ግን አይሰራም። ከእግዚአብሔር ቤት በየዋህነት ነው። ለዚያ ነው ጌታ እንደዚህ ሕፃን ካልሆናችሁ። ምክንያቱም ለምንድን ነው እንደ ሕፃናት ካልሆናችሁ? ሕፃናት ይጣላሉ፣ ግን ጸባቸው ወዲያው ይረሱታል። እንደ ሕፃናት ካልሆናችሁ እኮ የተባለው ተመልከቱ። በአይምሮ በመንፈሳዊነት ልትጣሉ ትችላላችሁ። ቤተክርስቲያን እያላችሁ ጌታ አትቆጡ እኮ አላለም። እንደማንችል ያውቃል። ባህሪያችን ያውቃል። የፈጠረን ያውቃል። በተለይ ከድቀት አዳም በኋላ እንዴት እንደጎሰቆል እንዴት እንደተዋረደ የሚያውቃው። አትቆጡ፣ አትጣሉ፣ ግን እንዴት እንደርስ ነበር? አንደርስም። አንድም ሰው አይጸክርም። ግን ምን አለ? አንደኛ በቁጣችሁ ሳያግባ፣ ሁለተኛ ምን አለ? ተቆጡ፣ ኃጢአትን ግን አታድርጉ። ሶስተኛ የበደሏችሁ ምን አድርጉ አለ? ይቅር በሉ። ምን ያሏችሁ? ተናገሩ ክርስቲያኖች። ምን ያሏችሁ? የበደሏችሁ የመሰላችሁ ነበር። በደንብ የበደሏችሁ ይቅር በሉ። ሳይበድሏችሁ ደግሞ ሌላ ኃጢአት ሲሰሩ አይታችሁ፣ ሌላ ሰው ሲበድሉ አይታችሁ ቂም የያዛችሁባቸው እንዳይኖሩ። ለዚህ ደግሞ ሌላ ቃል ተናገረ። የሰዎችን ኃጢአታቸውን ይቅር ማትሉ ከሆነ እናንተንም የሰማዩ አባታችሁ ይቅር አይላችሁም ማለት ነው። እግዚአብሔር ይቅር ይበላል። እኛ ስለተበደልን ብቻ አይደለም ይቅር የምንለው ክርስቲያኖች። እኛ ባንበደልም አንድ ሰው ኃጢአት ሲሰራ አይተን ወይም ሌላን ሰው ሲበድል አይተን ያን ሰው ይሄ እኮ እንደዚህ ያደረገ ነው ያን የእሱን ክፉ ነገር መያዝ የለም። ይቅር በሉ። ሕፃናት ወዲያው ነው የሚረሱት። አሁን ያለቅሳሉ፣ ወዲያው ይታረቃሉ። አይደለም እንዴ? እንደ ሕፃናት ካልሆናችሁ ያለው ጌታ ለዚህ ነው። አንደኛውና መሰረታዊ ሕፃናት ብዙ ደስ የሚል ጠባይ ያላቸው። ለምሳሌ ሕፃናትን ወርቅ ብትሰጧቸው በኬክ ነገር መቀየር ይችላለን አይችልም? ሕፃናት እንችላለን አይደለም? ውዱን ነገር በርካሽ ነገር ይቀይሩታል። እናንተም ለዚህ ዓለም ንብረት አትስገብገቡ። እንደ ሕፃናት ትልቁን ለትንሹ ለውጡ፣ ተዉት፣ ይቅር በሉት። በእውነቱ እና ታናናሾች የሚል ለዚህ ነው ክርስቲያኑ እና እግዚአብሔር ያደርጋል፣ ይጠብቃል። አሁን ይሁዳ ምንድን ነው ያደረገ? በጌታ ላይ ጠቢብ ሊሆን በጌታ ላይ ተመልከቱ። ሰው አሁን ጠቢብ ቢሆን እንዲሁ ቢፈላስፍ ክፋት ቢተበትብ በጌታ ላይ ይሆናል። ለምንድን ነው ይሁዳ ይህን ያደረገው? ጌታ በታምራት ተሰውሮ ሲሄድ አይቶታል። ደጋግሞ በታምራት ተሰውሮ አይሁድ ሊይዙ ሲመጡ ተሰውሮ ሲሄድ ስላየ ምን ብለው አሰበ? አይሁድን እኔ 30 ብሩን ተቀብዬ ጠቁማቸዋለሁ። ከጠቆምኳቸው በኋላ ግን ከዚህ በፊት እንደሚያደርገው ጌታ ተሰውሯቸው ይሄዳል። ያኔ እኔም ሰላም ነው ያልኩ ብዬ ከጌታም ጋር በሰላም እኖራለሁ፣ ከአይሁድም ገንዘቤን አገኛለሁ፣ ከጌታም ከሁለቱም እንደዚህ አንዳንዱ ጋር ተደብቀን አንዳንዱ ጋር በግልጽ እንደዚህ አይነት ብልጠት እግዚአብሔር ከእንደዚህ ያለው በሽታ ይፈወሰ እና እግዚአብሔር ይታደጋል። ክርስቲያኖች የፈለገ ብንጠበብ የፈለገ ብንራቀቅ እግዚአብሔር ሊያድነው የወደደው ማንም አያጠፋው። አሁን ይሄ ሰው የንቆት ነበር። ይሄን ሕፃን በሳጥን ጠቅሎ ባህል ሲጥለው እናቀው በብልሃቱም ተመካ። እግዚአብሔር ግን አዳነው።
ልጁ ወጣ። ከባህር ስለወጣ አሳዳጊው ባህራን የሚል ስም አወጣለት። አሳደገው። ጥሩ አገልጋይ ሆነው ከብዙ ዓመት በኋላ ያ ባህር የጣለው ነጋዴ ለንግድ በዚያ ሲያል መሽቶበት እንዳሁኑ ሆቴል ስለሌለ እዛ ባህራንን ካሳደገው በጥበብ እግዚአብሔር ቤት አደረ። ሲያድርና ባህራን ይናገር እና ባህራን ይናገር ሲልከው ሰማው። ለምን ባህራን አልከው? ከባህር ተጥሎ አግኝቸው በሳጥን። መቼ ነው ያገኘው? በእንደዚህ ያለ ዘመን። ዘመኑ ሲያሰላ እሱ ልጁን የጣለበት ዘመን እንደሆነ ይሄ እኔ ገደልኩት ብዬ ባህር ላይ ብጥለው ለዚህ ወጥቶ ድኖ ይኖራልን? አሁንም አጠፋዋለሁ አለና ምን ያህል እግዚአብሔር ቢያድነው ነው እንኳን ብሎ አላሰበም። ይገርማቸዋል። አይምሮ ሲደፈን በጣም አስቸጋሪ ነው። ክርስቲያኖች እግዚአብሔር አይምሮአችን ለበጎ ይክፈትልን፣ ከእልህኝነት ያውጣል። እልህ ነው። እኛም አበሾችም እልህ አለብን፣ ታውቃላችሁ አይደል? አለብን እልህ። እግዚአብሔር ከእልህ ይፈውሰን። አሁን ይህ ሰው የእልህ ነው ያዘ። በመጀመሪያው ልጁ ሳይሞት ሲቀር ባህር ጥየው እግዚአብሔር ካዳነ ይሄማ እግዚአብሔር እንዲፈልገው ነው ብሎ አልተመለሰም። እንደገና ይሄ እዚያ ትችው የመጣሁት ገንዘብ አለኝ፣ ጉዳይ አለኝ፣ ሄዶ ያምጣልኝ፣ ላንተም ብዙ ወርቅ እሰጥሃለሁ፣ ለልጁም ይሄን አድርግለታለሁ ብሎ እንደገና ልጁን ወደ ቤቱ ላከው። ግን አሽጎ የሰጠው ደብዳቤ ለመልእክተኛው፣ ለአገልጋዩ፣ ለዋናው ሹም ይሄ ልጅ እንደመጣ ባገኘው ጊዜ ግደለው፣ ቅበረው፣ ማንም እንዳያውቅ አድርገህ ደብቀው፣ ይሄ የኔ እውነተኛ መልእክት ስለመሆኔ እኔ እናንተ የምትተዋወቁባት ብሎ በጥንት ዘመን እንደሁኑ ማህተም ምናምን ስለሌለ ምልክት አላቸው። ያቺን ምልክት አተቆላቀላት። ያቺን ምልክት ገልጾ ይሄን ሲልክለት የዋሁ ባህራን ደግሞ ሄደ መልእክቱን ሊያደርስ። ትንሽም ገንዘብም ትሰጣለው ተብሏል፣ ለጌታው ይሰጠዋልና። አሁንም ግን እግዚአብሔር መልአኩን ላከ። ክርስቲያኖች መንገድ ላይ ቅዱስ ሚካኤል ጠበቀው። ወዴት ትሄዳለህ? ወደዚህ። ምን ልታደርግ? ለዚህ አምጣው። እሱን ደብዳቤ ያለው አመጣ። እፍ አለበትና ቅዱስ ሚካኤል ያን የተንኮል መልእክት ደመሰሰውና በምትኩ ይሄ ልጅ የምወደው ልጅ ሲደርስ የምወዳትን ልጅን እገሊትን ዳሩለት፣ እኔ ሩቅ ሀገር ነው የቆየሁት ቶሎ አልመጣምና ሀብት ንብረቴን በሙሉ ከኔ በታች ያሉትን ባሪያዎችን ከብቶችን በሙሉ ለእሱ አውርሻለሁ፣ ሰርጉንም ጥሩ አድርገህ አድርግለት። ይኸው በእኔና በአንተ መካከል ያለችው ምልክት ይህችን አጥሎ ቅዱስ ሚካኤል ቀይሮ ላከው። ልጁ ሲደርስ መልእክቱን አየ። መልእክተኛው ተቀበለ፣ ልጁን ዳረለት። 40 ቀን ሰርግ አደረገለት። ከ40 ቀን በኋላ ይህ ሰው ሲመለስ በቤቱ የከበሮ የዘፈን ድምፅ ይሰማል። ምንድን ነው ብሎ ሲጠይቅ እንዴ በላከው ደብዳቤ መሰረት እኮ ልጅህን ለላከው ድረውለት ይኸው 40 ቀን ሰርግ እየተደረገለት ነው ሲሉት ደንግጦ ከፈረሱ ላይ ወድቆ ሞተ ይላል። ከእንዲህ ያለ ክፉ አሟሟት እግዚአብሔር የጠበቀ። አያችሁ፣ ከታናናሾቹ አንዱን እንዳትንቁ ተጠበቁ። መላእክቶቻቸው በሰማይ የአባቴን ፊት ምን ያደርጋሉ? ያስፈርዳሉ። የንስሐ ጊዜ ይሰጣሉ። እማትመለሱ ከሆነ ግን እንደዚህ ያጠፋሉ። ሚካኤልን በዓሉ የምናከብረው እንደዚህ ነው። የመጀመሪያው አካባቢ ሃይማኖት ነው። ሁለተኛ ለተገፉት እንደዚህ የሚቆም ነው። ክርስቲያኖች እስኪ ሰዎችን እንዳንነቅ አንድ ሁለት ታሪኮች ባጫጭሩ ልንገራችሁ። ክርስቲያኖች እስኪ ላስታውሳችሁ ከመጽሐፍ ቅዱስ ይናቁ። ጎልያድ ትዝ ይላችኋል? ዳዊትን ሲነቃው ትዝ አይላችሁም? ምን አለው ዳዊት? እና አንተ ደግሞ አንተ ማነህ? እንዴት ወንጭፍ ይዘህ ትመጣብኛለህ? አይደለም ያለ እና ስጋህን ለሰማይ አሞራ ለምድር አራዊት ብጭቅጭቅ አድርጌ እሰጥሃለሁ አለ። በትዕቢት ተመካ። ጉልበቱ ሰውነቱ የፈረጠመ ነው። የጦር ስልት የተማረ ነው። የጦር ትጥቅ የታጠቀ እንዳለ ጋሻውን ይዟል። ጥሩሩን አድርጓል። ራሱ ላይ ማንኛውንም መከላከያ አድርጓል። መላእክቶቻቸው ግን በሰማይ በእግዚአብሔር ፊት ይቆማሉ። የዳዊትን መልአክ ይቆማል። የጎልያድን መልአክ ስለ ዳዊት ይጮሃል። አንተ በተገዳደርከው በእግዚአብሔር ስም እመጣብሃለሁ አለና ዳዊት አንዲት ድንጋይ አስተወረወረ። ጥሩር ማለት ይሄ የራስ በዚህ ሀገር ምንድን ነው የምትሉት? ይሄ ኮንስትራክሽን ሰዎች የሚያደርጉት አይነት የለም። ልክ እንደዚያ መከላከያ ነው። እሱን ሳይከላከልለት ግንባሩን እዚህ ፊት ለፊት መቶ ጣለ፣ ወደቀ። ሄዶ ሰይፉን መዞ አንገቱን ቆረጠው። የፍልስጤም ሰራዊት በተነው። መናቅ ተገቢ አይደለም። ምንም ኃያል ብንሆን፣ ምንም ጉልበተኞች ብንሆን፣ ምንም አይነት ሰራዊት ቢኖረ ትዕቢት ማንንም አያዋጣም። መናቅ ማንንም አያዋጣ፣ ያዋርዳል። እንደ ትዕቢት አዋራጅ ነገር የለም። ክርስቲያን
እግዚአብሔር በትዕቢት ከመዋረድ በቸርነቱ ይጠብቃል። ከታናናሾቹ የሚለውን ትርጓሜውን ተናግሬ ትምህርቴን ይጨርሳለሁ። 3 ናቸው ታናናሾች የሚባሉት። አንደኛ ልክ እንደ ባህራን በድህነት በዚህ ዓለም ኑሮ ታናናሾች ሆኑ፣ እነሱን እንዳትንቁ ተጠንቀቁ። ሁለተኛው ትርጓሜው ደግሞ እንደ ሕፃናት ካልሆናችሁ ወደ መንግሥተ እግዚአብሔር አትገቡ የሚለውን የአምላካቸውን ቃል ሰምተው እንደ ሕፃናት ራሳቸውን ይዋህ ያደረጉ ሞኝ ያስመሰሉ ሰዎች አሉ። በነገራችን ጽድቃቸውን ደብቀው በፈቃዳቸው የዋሆች ሆነው ሕፃናት ሆነው ታናናሾች ሆነው የሚኖሩ ሰዎች አሉ። እነዚህ እንዳትንቁ ተጠንቀቁ። አንድ በስንክሳር ላይ ያለ ታሪክ ባጭሩ እነግራችኋለሁ፣ ጊዜ እየጨረሱ ስለሆነ። በስንክሳር ላይ ያለው ታሪክ ምን ይላል? በጥንቷ ኢየሩሳሌም አንድ የዋህ ሞኝ ሆኖ የሚኖር ሰው ነበር እና በታምረ ማርያምም ላይ እመቤታችን ታምርም ላይ ታሪኩ ገብቶለታል። ይሄ የዋህ መንፈሳዊ ሰው ፍጹም የዋህ ሰው ነው እና ይሄ ሰው የዋህ ሰው ጽድቁን ጻድቃን በነገራችን ላይ አንድ ሰው ወደ እግዚአብሔር እየቀረበ ጽድቅ እየሰራ ሲሄድ ጽድቁን እንደ በቆሎ ፍሬ እየሸፈነው ነው የሚሄደው። በቆሎ ብዙ ሽፋን አለ ታውቃላችሁ አይደለም? ሽፋኑ ተገልጦ ነው የሚገኘው። ጻድቃንም እንደዚያ ናቸው። ከላይ ለሚያያቸው ሰው ጻድቅ አይመስሉም። ከላይ ለሚያያቸው ሰው የተሸፈኑ ናቸው። ሰው በሚጠብቀው ስታንዳርድ ራሳቸውን ይጠብቃሉ። ውስጣቸው ግን እጅግ የተደበቀ መንፈሳዊነት አላቸው። ጻድቃን ማለት እነዚያ ናቸው። ጻድቅ ለመምሰል የሚጥሩ ሰዎችና ጻድቅ የሆኑ ሰዎች ሁለቱ የተለያዩ ነው። ይሄ ሰውዬ ጻድቅ ነው፣ ጻድቅ አይመስልም፣ ደብቆ ነው የሚኖረው እና ምንድን ነው ያደረገው? ከተጋድሎዎች ዋናው ጾም ነው። የዚህ አባት በ24 ሰዓት አንድ ጊዜ ትንሽ ነገር ነው የሚቀምሰው። ግን ያችን የመቅመሻው ሰዓት መቼ አደረጋት? ጧት አደረጋት። መቼ አደረጋት አልኳችሁ? ጧት። ስለዚህ ጧት ተነስቶ ደግሞ ብዙ የሚበላ ሞኝ ጅል መስሎ እንደዚህ እየነካካ ለሰው ሁሉ ይታያል እና ሰው የሚያውቀው ሆዳም እንደሆነ ነው። ምክንያቱም በነጋ ጧት ሲያዩት ሲበላ ነው የሚያዩት እነሱ። ጻድቃን እንደዚህ ናቸው፣ ጽድቃቸውን የሚሸፍኑ ናቸው እና በዚያ በገዳሙ የነበሩ የጥንቷ በዚያች ቤተክርስቲያን ውስጥ የነበሩ አገልጋዮች በሙሉ ይንቁታል። እንደ ጅል ነው የሚያዩት፣ እንደማይጾም እዛ ኢየሩሳሌም እየኖረ መንፈሳዊ ተግባር እንደሌለ እንደዚህ ይንቁት ነበር። ክርስቲያኖች ሰዎችን አናውቃቸው፣ እንጠቀቅ። የሰዎችን ተጋድሎ የሚያውቀው ማን ነው? የሚያውቀው ጻድቅ የመሰለን ኃጥእ የመሰለ ጻድቅ ማንም ያውቃል። በኋላ እመቤታችን ግን እንዳይጎዱ በሱም በመናቅ ብላት አንድ ትእዛዝ ሰጠችው። ስጋውን ደሙን ተቀበል ብለዋል፣ ልጅ ወዳጄ ስጋዬን ደሜን ተቀበል ብለዋል አለችው። ከዚያ ሄዶ ካህናቱ ስጋውን ደሙን አቀብሉኝ አላቸው። ስጋውን ደሙን አቀብሉኝ ሲላቸው ለጳጳሱ ነገሩት። ሊቀ ጳጳሱ ጥሩ ይቀበል፣ እሱ ሊቀበል እያለ አንከለክለው። ግን አለ ሊቀ ጳጳሱ ሲያዝ እንዳስለመደው በጠዋቱ ተነስቶ እንዳይበላ ሂዱና ያዙት አላቸው። ምክንያቱም ሰዎቹ የሚያውቁት በሆዳ ማለት አያችሁ፣ ገልብጦ ደብቆ ማለት ነው። በ24 ሰዓት የሚበላባትን ሰዓቱን ከመገልበጥ ውጭ ከዛ ደግሞ ለሰዎች ሆዳ መስሎ ከመታየት ውጭ እጅግ ጾመኛና ታህራይ ነው እና ጠዋት እሱ ከሕግ በላይ ነው ጸንቋል። እነሱ አላወቁም። እመቤታችንም ተአምሩ እንዲገለጽና እንዲጠነቀቁ እነሱ ሰውን በመናቅ እንዳይጎዱ ታሳስባቸው ስለሆነ ጠዋት ሄደው ሊይዙት፣ እሱ ደግሞ ሰዓቷ ስትደርስ እቀምሳለሁ ሲል እጁን ሊይዙት፣ ልቀቁኛል፣ አትበላም፣ አቁርቡኝ ብለሃል፣ ሳትበላ ነው የምትቆርበው፣ አንለቅህም። እነሱ ልቀቁኝ ብሎ እምቢ አለ። በግድም ይዛሃል ሲሉትና ልክ ይሄ ተዛነም ከግንብ ስር እንደዚህ ተጠልለው የሚኖሩ ታውቃላችሁ አይደለም? ከዚያ ከአለቱ ከቤተ መቅደሱ ዋሻ አካባቢ እንደዚህ ተጠልሎ የሚኖር ነበር። ከነሱ አመጣለሁ ብሎ እጁን እንደዚህ አድርጎ ለማምለጥ ሲሞክር ግንቡን ሲመታው ተተረተረ በታምራትና ተሰወረ። የዛ ጊዜ ደነገጡ። ይቅር በለና አባ መቃርስ ዘይሴሰይ ቆቅ ውሃ የሚባለው ቆቅ የሚገኘው አባ መቃርስ እንደዚህ አይነት ታሪክ ነው የተጻፈለት። አባ መቃርስ ደግሞ የበቃ አባት ነው። ግን ውሎ አንድ ጊዜ ቆቅ ተይዞለት የቆቅ ስጋ በታምራት የሚበላ ነው። አንድ ወጣት መነኩሴ መጥቶ አይቶ ናቀው። ሶስተኛው ይሄ ነው። በነገራችን ላይ ገርለኞች የሆን የሚመስለን ሰዎች ሌሎች ሰዎች እንዳንንቅ፣ እውነት ታናሽ የሚመስሉ ሰዎች እንዳንንቅ አምላካችን እግዚአብሔር ይጠብቃል። ይሄ ደግሞ መነኩሴ ነኝ ይላል፣ መነኮሳትን ያሰድባል ስጋ እየበላ ብሎ ሄዶ ለንጉሱ ከሰሰው፣ ለሊቀ ጳጳሱ ከሰሰው። ሊቀ ጳጳሱ መቼም ያው ጳጳሳት ኃላፊነት ስላለባቸው ቶሎ ክስ አይቀበሉ
ማጣራት ያደርጋሉ። ሂዱና አጣሩ ብሎ 2 መነኮሳት ጨምሮ ላከ። በዚያ ዘመን የማይታሰብ ነው መነኩሴ ሆኖ ስጋ መብላት ማለት ነው። እንደዚህ በገዳም ሆኖ ማለት ነው። ሲሄዱ አንድ መነኩሴ ጨምሮ ነው የላከው። ሄደው አባ መቃርስ ያለበት ሲደርሱ እግዚአብሔር ታምራት አደረገለት ለአባ መቃርስ። በታምራት ነው ቆቂቱ እየመጣች የምታያዘው። ያን ቀን 3 ቆቅ እንዲይዝ አደረገው። 3 ቆቅ የያዘ ቆቆቹን ጠብቶ በልቶ አብስሎ መነኮሳት እንግዳዎቹ ሲመጡ ወይ እግዚአብሔር እኮ ቸር አምላክ ነው፣ እንግዳ እንደሚመጣብኝ አውቆ ነው እነዚህን 2 ቆቆች ለነዚህ ለ2 መነኮሳት ነው ያስያዘልኝ ብሎ እነዚያን 2 ቆቆች ለነሱ ጭምር አብስሎ ጠበቃቸው። እነሱ ግን ይንቁታል፣ ይጎሽማምጣሉ። አቤት 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 መነኩሴ ነኝ ይላል ይሄን ስጋ እየበላ አቤት አቤት። አሁን እንደዚህ ምን ሰዎች አለን አንዳንድ ጊዜ ያለም ሰዎችን ምን ደግሞ አሁን ይሄ እንደዚህ ነው ብሎ ይሄ መንፈሳዊ ነው ብሎ እንደዚህ ምን ሰዎች አለን። እግዚአብሔር ከዚህ ትዕቢት በሽታ ይፈውሰ። ሰው በምን እንደሚጸድቅ አናውቅም። ክርስቲያኖች ሰው በምን እንደሚጠቀም አናውቅም። እንዴት እንደሚቀበለው አናውቅም። በማናውቀው ነገር እሺ ታናሽ መስሎ ታያል። ከታናናሾች እንግዲያውስ እንዳትንቁ ተጠንቀቁ ይላል እግዚአብሔር። እና አባ መቃርስ ሰዓቱ ሲደርስ ምን አደረገ? አንዷን ቆቅ ስጋ ለራሱ ያዘና 2ቱን ቆቆች ለነዚያ 2 በትዕቢት ለተሞሉ መነኮሳት ሰጣቸው። እነሱ ደግሞ ተቀበሉትና እየሳቁ አቤት እኛ የምንበላ መስሎት እኮ ነው ስጋ የምንበላ መስሎት። ኢየሱስም ያኛው ከሶ ሁለተኛው ለማስረጃ ነው ያመጣል። እየሳቁ እየናቁት እሱ መነኮሳት የገዳም ሲበሉ አይተያዩም። ዝም ተብሎ ነው የሚበላ። የማህበር አንድነት ማህበር ያለበት ከሆነ ደግሞ ከመጻሕፍተ መነኮሳት ይነበብላቸዋል እንጂ እየበሉ እንኳን አያወሩም እነሱ። ያው መቼስ እንዲሁ የእነሱን ታሪክ ስንሰማ ያስገርማል። እነሱ እየበሉ ማያወሩ፣ እኛ ደግሞ ቤተ መቅደስም እያስቀደስንም እናወራለን። ታውቃላችሁ አይደል? ነው አይደለም? እነሱ እየበሉ ማያወሩ እና አባ መቃርስ ዞር ብሎ በልቶ ሲጨርስ አባቶች የተመገባችሁን ሲላቸው እነሱ እየሳቁኛ መነኮሳት ስጋ እንበላም አሉና ያንን ስጋ መለሱልን። ነው እንዴ አላቸውና አምጧቸው ብሎ ልክ እንደዚህ ተቀበላቸውና እነዚያ የታረዱ ቆቆች እኮ ነው እፍ ሲልባቸው ነፍስ ዘርተው ብር ብለው ሄዱ። የዛ ጊዜ ደነገጡ፣ አፈሩ፣ ተዋረዱ። ለካስ የበቃ ነው እኛ የምንንቀው አያችሁ፣ የምንንቃቸው ሰዎች አናውቅም ክርስቲያኖች። እንዲያውም ሄዱ እነሱ። ከዚያ በኋላ ሄደው ለሊቀ ጳጳሱ ተናገሩ። ሊቀ ጳጳሱ ለንጉሱ ከንጉሱ ጋር በዘመናችን እንዲህ ያለ ቅዱስ ተገኝቷል ብለው ሄዱ። ሲሄዱ እግዚአብሔር ወደ ብሔረ ሕያዋን ሲያሳረገው አዩት። አባታችን ባርከን አሉት ይላል እና ተናገራቸው ይላል። እንደው ምን ትለናለህ ሲሉት ካህን ትምህርት መነኩሴ ትርምት ባያበዛ ትዕቢት አይዘው ነበር፣ ከትዕቢታችሁ ተገላገሉ አላቸው ይላል። ከትዕቢት አምላካችን እግዚአብሔር ይገላገለ። የተወደዳችሁ እግዚአብሔር ቤተሰቦች የእግዚአብሔር ቃል አስጠንቅቆ የሚነግረን እንዳንታበይ፣ እንዳንመጻደቅ፣ ሰዎችን በሀብታቸው በድህነታቸው እንዳንንቅ፣ በፈቃዳቸው የዋህ የሆኑ ብፁዓንን እንዳንንቅ፣ በተጋድሎ የደከሙ የሚመስሉንን እኛ የተሻለ ጾም እንጾማለን፣ የተሻለ እናስቀድሳለን፣ የተሻለ እናገለግላለን፣ የተሻለ እውቀት አለን ምንድን ሰዎች እንዳንንቅ። ይህን የሚንቅ ሰው በሙሉ የዚያ የሚንቀው ሰው የራሱ መልአክ በሰማያት የእግዚአብሔር ፊት ያያሉ፣ ይከሱታል፣ ይዋረዳል። እግዚአብሔር ትዕቢተኞችን ይጠላል ይላል እግዚአብሔር ቃል። ይቃወማል ነው የሚለው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ያላል ያዕቆብ በመልእክቱ። ከትዕቢት አምላካችን እግዚአብሔር ይፈውሰ። በእውነት ሰይጣን ትዕቢተኛ ነው። የትዕቢት ጀማሪዋ እሱ ነው። ራሱ ተዋረደ። ሰዎችን እያሳበየ ሲዋረድ ይኖራል። መላእክት ግን ትሑታን ናቸው። መላእክት ትሑታንን ይጠብቃሉ። ሚካኤል ገብርኤል ይጠብቃሉ። ቤተ መቅደስን ይጠብቃሉ። ሃይማኖትን ይጠብቃሉ። ክርስቲያኖችን ይጠብቃሉ። በሚካኤል በገብርኤል ልመና አምላካችን እግዚአብሔር ይጠብቀን። ይቆየን። ወስብሐት ለእግዚአብሔር።